ሰላም ተማሪዎች እንዴት ናችሁ? በባለፈው ፓርት 1 ኤንድ ፓርት 2 ላይ ስለ ነምበር ሲስተም ስንማር ነበር። አሁን ደግሞ ከባለፈው ክፍል ተቆርጦ የቀረውን የነምበር ሲስተም ሁለተኛ ክፍል እናነሳለን። ኢራሽናል ነምበር ከሚለው ጀምሮ እያየን እንሄዳለን ማለት ነው። እንዳልኳችሁ በባለፈው ስለ ራሽናል ነምበር ሪል ነምበርን ኢራሽናል እና ኢራሽናል ነምበር ብለን ክላሲፋይ አድርገን ስንመለከት ነበር። ዛሬ የምንመለከተው ኢራሽናልን ይሆናል። ኢራሽናል ነምበር እያልን የምንጠራው ሪል ነምበር ሁዝ ዴሲማል ኤክስፓንሽን ኢዝ ኔዘር ተርሚኔቲንግ ኖር ሪፒቲንግ ሪል ነምበር ነው። ነገር ግን ዴሲማል ኤክስፓንሽኑ ተርሚኔቲንግም ሪፒቲንግም ያልሆነ ከሁለቱ ውጭ የሆነ ወይም ደግሞ በፍራክሽን ኤ ኦቨር ቢ ፎርም ኤ እና ቢ ኢንቲጀር ሆኖ ሊቀመጥልን የማይችል ኢት ካንት ቢ ነው የሚለው። እሺ ኢት ካንት ቢ ኤክስፕረስድ በዚህ መልኩ ሊቀመጥ የማይችል ከሆነ ኢራሽናል ይባላል። ኤግዛምፕሎቹ እንደማን ናቸው? ለምሳሌ ራዲካልቱ ልክ እንደዚህ ነው። ነን ተርሚኔቲንግ ፓተርን የሌለው የማያቋርጥ ቁጥር ነው። ከራዲካል ስናወጣው በካልኩሌተር ራዲካል 3 ራዲካል 5 ፓይ ዩለርስ ነምበር ምንላት ኢ ማለት ነች። እሷ 2.7 የማይቆሙ ቁጥሮች ናቸው። 0.101 እያሉ ፓተርን የሌላቸው ቁጥሮች ፓተርን ኤግዚስትስ በት ኔቨር ሪፒት ዘሴም ብሎብ ፓተርኑን አውቀነዋል። ለምሳሌ እዚህ ጋር 0.10 ይልና ቀጣይ ደግሞ 2 ከዛ ደግሞ 1 ይልና 3 ከዛ ደግሞ ስንት ይላል 4 ፓተርኑን አውቀነዋል። ነገር ግን ፓተርኑ የማይተነበይ ከሆነ ወይም ሪፒት ነው ብለን ልንተነበየው የማንችለው ከሆነ መልሰን ወደ ፍራክሽን መቀየር ካልቻለን ያ ምንድን ነው ማለት ነው? ኢራሽናል ነምበር ነው። እዚህ ጋር ስለ ኢራሽናል ነምበር ማወቅ ያለባቸው ነገሮች ናቸው። ኢፍ ኤ ናቹራል ነምበር ኤ ኢዝ ኖት ኤ ፐርፌክት ስኩዌር ዜን ራዲካል ኤ ኢዝ ኢራሽናል። የሚባል ናቹራል ነምበር ቢኖር እና ደግሞ ፐርፌክት ስኩዌር ባይሆን ነው። እሺ ፐርፌክት ስኩዌር ባይሆን ዜን ራዲካል ኤ ኢዝ ኢራሽናል። ነን ፐርፌክት ስኩዌር ነው። ፐርፌክት ስኩዌር የሚባሉት ከራዲካሎች መውጣት የሚችሉ ለምሳሌ 64 ብንመለከተው ፐርፌክት ስኩዌር ነው። ከራዲካል ሲወጣ ቁጥሮች ነው። ስለዚህ ይህ ምንድነው? ፐርፌክት ስኩዌር ከሆነ ራሽናል ነው። 8ን እንመልከት። 8 ነን ፐርፌክት ስኩዌር ነው። ከራዲካል ውስጥ ብናስገባው መውጣት አይችልም። ትሩቱ ነው የሚሆነው። ሶ ትሩቱ ከሆነ ምንድነው ማለት ነው? ኢራሽናል ነው ስቲል ማለት ነው። ፐርፌክት ስኩዌሮች የምንላቸው ደግሞ እዚህ ጋር የምታዩቸው ቁጥሮች ደግሞ ኢራሽናል ናቸው። ነን ፐርፌክት ስኩዌር የምንላቸው ደግሞ ተቀምጠውላቸዋል። እነዚህ ኢራሽናል ናቸው ነው የሚለን ማለት ነው። አሁን ኢራሽናል ነምበሮችን በነምበር ላይን ላይ እንዴት ነው የምናመለክታቸው? ምክንያቱም ሪል ነምበር ናቸው። ሁሉም ሪል ነምበሮች በነምበር ላይን ላይ ይቀመጣሉ ብለናል። ስለዚህ ኢራሽናሎችን መቀመጥ አለባቸው ማለት ነው። እንዴት ነው የምናስቀምጣቸው? ዩዚንግ ጂኦሜትሪክ ኮንስትራክሽን በፓይታጎረን ቴረም በመጠቀም ጂኦሜትሪክ ኮንስትራክሽን ተጠቅመን ነው የምናስቀምጣቸው። መጀመሪያ ነምበር ላይ እንስላለን። ለምሳሌ ልክ እንደዚህ ሳልን 0 በመሃል አድርገን ከዛ 1 2 3 በዚህም ኔጋቲቭ 1 ኔጋቲቭ 2 ያለን ሳልን ከዛ በኋላ አት ፖይንት ኤ ድሮ ፐርፐንዲኩላር ላይን ሴግመንት እዚህ መካከሉን እንለያለን። ለምሳሌ ራዲካልቱ ነው የምናስቀምጥ ብንል ራዲካልቱ በስንት መካከል ነው ሊገኝ የሚችለው? ራዲካልቱ ከአንድ ከፍ ያለ 1 ፖይንት ምናምን ነው። ግን 1 ፖይንት ስንት ነው አናውቅም። እሱን ለማመልከት ምናደርጋለን? እዚህ አካባቢ ማርክ እናደርግና በፓይታጎረስ ቴረም ራዲካል ስለምናምን ማስቀመጥ እንችላለን። ይሄ ከዛ መጨረሻ ላይ 1.14 አካባቢ ይመጣል። ኢቨን ኢት ኢዝ ናት ኤግዛክት ቫሊዩ አይደለም፣ የሚቀራረብ ቫሊዩ ነው። እንደዚህ አካባቢ ይመጣል ብለን እናስቀምጣለን። ፈተና ላይ አትጠየቁም። የእንትን ቫሊዩ ስንት ነው አትባሉ፣ ወይም አስቀምጡ አትባሉም። ለምን? ስለማይመች ለመጠየቅ። ኢራሽናል ነምበሮች ላይ ያሉ ኦፕሬሽኖች ተመልከቱ። እንግዲህ ኢፍ ኤ እና ቢ ነን ፐርፌክት ሩቶች ቢሆኑ ራዲካል ኤ ታይምስ ራዲካል ቢ ቢሰጠን ምን ማድረግ እንችላለን? አንዱን ራዲካል ብቻ ወስደን ኤ እና ቢን በውስጥ ማብዛት እንችላለን። ለምሳሌ ራዲካል 3 ሲባዛ ራዲካል 5 ስንት ነው የሚመጣልን? ምን ማድረግ እንችላለን? ይሄ አንዱን ራዲካል ብቻ እንወስድና 3 ሲባዛ 5 አድርገን ራዲካል 15 ራዲካል ሲካፈል ራዲካል ቢ ቢባል አንድ ራዲካል ወስደን ውስጥ ላይ ወስደን ማካፈል። ለምሳሌ ራዲካል 12 ሲካፈል ራዲካል 3 ብንባል በአንድ እናደርጋቸውና 12 ሲካፈል ለ3 ራዲካል 4 ሲወጣ 2 ኤ ታይምስ ራዲካል ቢ ተብለን ብንሰጥ ኤ ራዲካል የለውም ተብለን ብንሰጥ ምን ማድረግ እንችላለን? ይሄ ዘውል ስኩዌር ማድረግ ነው። ከዛ ኤ ስኩዌር ታይምስ ቢ ሆኖ ይቀመጣል ማለት ነው።
ኤ ስኩዌር ታይምስ ቢ ኤ ስኩዌር ታይምስ ቢ። ነገር ግን ዝም ብለን ስኩዌር አድርገን መተው አንችልም። አንድ ቁጥር ለምሳሌ ቦት ሳይድ ማባዛት ካለብን ሚዛኑ ዜሮ መሆን መቻል አለበት አይደለ? ይህንን ስኩዌር ካደረግን መልሰን ራዲካል ማድረግ መቻል አለብን። ከዛ ራዲካል ውስጥ ውጭ ላይ ይቀመጣል ማለት ነው። ለምሳሌ ስሪ ሲባዛ ራዲካል ቱ ቢሰጠን ምን እናደርጋለን? ዘወል ስኩዌር አድርገን አንደር ራዲካል ሌላ ራዲካል ከዛ ይሄ በዚህ ይጠፋል እኮ ግን እኛ የፈለግነው በአንድ ማድረግ ስለሆነ ስሪ ስኩዌር ታይምስ ቱ አንደር ራዲካል ይሆናል። 9 ሲባዛ 2 18 በአንደር ራዲካል ይቀመጣል። ላይክ ራዲካልስ ተመሳሳይ ራዲካሎች ወይም ተመሳሳይ ራዲካል ለመባል ተመሳሳይ ኢንዴክስ እና ራዲካንድ ያስፈልጋል። ምን ማለት ነው? ኢንዴክስ እና ራዲካንድ ማለት እዚህ ጋር ራዲካል ቱ ሲባዛ በራዲካል ስሪ የዚህ ኢንዴክስ ማን ነው? አይ ሚን ራዲካንዱ ወይም ሩቱን ስንመለከተው ለምሳሌ ኪዩብ ሩት ኦፍ 4 ኪዩብ ሩት ኦፍ 2 ኢንዴክሳቸው ማን ነው? ራዲካንዱ ማን ነው? ራዲካንድ የሚባለው ውስጥ ላይ ያለው ነው። እዚጋ 2 ነው፣ እዚጋ 3 ነው። ስለዚህ ይለያያሉ ማለት ነው። እዚጋ 4 ነው፣ እዚጋ 2 ነው። እነዚህም ይለያያሉ በራዲካንድ ኢንዴክሳቸው። ይሄ 2 ነው በውስጡ፣ ይሄ እዚጋ 2 ነው። ሌላ ከለር ልጠቀም እስኪ። ይሄ 2 ነው፣ ይሄኛውም 2 ነው። ይሄ ግን 3 ነው፣ እዚጋ 3 ነው። ሶ ኢንዴክስ ውስጥ መመሳሰል አለበት። ሁለቱም በኢንዴክስ ተመሳስለዋል። እዚጋም ያለው በኢንዴክስ ተመሳስለዋል። ግን በምን ይለያል? በራዲካንድ ውስጥ ላይ ባለው ቁጥር። ላይክ ተርም ለመባል ምን መሆን አለበት? ራዲካልቱ ከሆነ ያኛውም ራዲካልቱ ለመደመር ለመቀነስ። ኮፊሽንቱ ግን እንደፈለገ ሲደመር ስሪ ራዲካልቱ ብትባሉ ልክ ቁጥሮች እንደምደምሩት ይህን ኤክስ ትሩትና ይህን ኤክስ ትሩትና ኤክስ ፕላስ ስሪ ኤክስ ፎር ኤክስ አይደለ? ልክ ፎር ኤክስ እንደምትሉት ፎር ራዲካልቱ ትላላችሁ ማለት ነው። ቢለያይ ሲ ኪዩብ ሩት ኦፍ ቱ ፕላስ ኪዩብ ሩት ኦፍ ቱ ፕላስ ፎር ሩት ኦፍ ቱ ውስጥ ላይ ተመሳሳይ ነው፣ ነገር ግን ይለያያል። ስለዚህ ምን ማድረግ አንችልም? መደመር አንችልም። ኢንዴክሱ ስለሚለያይ መደመር አይችሉም። ሁለቱ የተለያዩ ቁጥሮች ናቸው። ልክ ኤክስ ፕላስ ዋይ እንደማለት ማለት ነው። ስለዚህ አንሰራቸው። ላይክ ራዲካል የሚባሉት እነዚህ ናቸው። ላይክ ራዲካል የሚባሉት እነዚህ ናቸው። ለምሳሌ ራዲካል ስሪ ራዲካል ስሪ እዚጋም ራዲካል ነው፣ እዚጋም ራዲካል ነው። ሁለት ነው ማለት ነው ሩቱ ወይም ኢንዴክሳቸው ሁለት ነው የሁለቱ። ከዛ ሁለት ሲደመር 5 7 ራዲካል ስሪ ይላል። ልክ ቁጥሮችን ኤክስ እና ዋይ ብለን እንደምንሰራው ነው እነዚህም የሚሰሩት። እዚህ ጋር ኤግዛምፕል ተሰጥቶናል። ይህንን ቁጥር ሲምፕሊፋይ አድርጉን የተባለ ነው። እዚህ ጋር ያለውን ቁጥር እንዴት ነው ሲምፕሊፋይ የምናደርገው? 12 ማለት ስንት ነው? ራዲካል 12 ማለት 3 ሲባዛ 4 ማለት ነው። ሲደመር 75 ማለት ደግሞ ስንት ማለት ነው? 75 ማለት 25 ሲባዛ በ3 ነው። ማይነስ ራዲካል ስሪ ያው ፕራይም ነምበር ስለሆነ አይተነተንም። ይሄኛው 3 ሲባዛ 4 ምንድነው ብለናል ቅድም? 3 ለብቻ አራትም ለብቻ መሆን ይችላል ብለናል ፕሮፐርቲ ላይ። 25 ማለት ስንት ነው? 25ም ለብቻ ራዲካል 3ም ለብቻ ሆነው መቀመጥ ይችላሉ። ራዲካል 3 አያችሁ። አሁን እዚህ ጋር ራዲካል 3 አይወጣም፣ መውጣት አይችልም። ራዲካል 4 ግን ፐርፌክት ስኩዌር ነው። ስንት ሆኖ ይወጣል? ሁለት ራዲካል 3 ይሄ ይቀመጥለታል። እዚህ ጋር 25 መውጣት ይችላል። ራዲካል 3 ግን አይወጣም። 25 5 ሆኖ ይወጣል። ራዲካል 3 ሲቀነስ ራዲካል 3። አሁን ምን አደረግናቸው? ላይክ ተርም አደረግናቸው አላደረግናቸውም? እዚህ ጋር ራዲካል 3 አለ። ራዲካል 3 ራዲካል 3 ደግሞ ኢንዴክሳቸው 2 ነው። እዚህ ጋር 2 ነው፣ እዚህ ጋር 2 ነው። ራዲካል ነው። ይሄ ማለት 2 ሲደመር 5 ሲደመር ሲቀነስ 1 2 ሲደመር 5 ሲቀነስ 1 ከዛ ራዲካል 3 እናበዛዋለን እንደማለት ነው። 7 ሲቀነስ 1 6 ራዲካል 3 መልሳችን ይሆናል ማለት ነው። አያችሁ? ልክ እንደዚህ አድርገን መስራት እንችላለን። ራዲካሎች ፕሮፐርቲያቸው ይህንን ይመስላል። እሺ፣ ስለዚህ አሁን ሪል ነምበር ሲባል ራሽናል ነምበር ዩኒየን ወይስ ኢራሽናል ነምበር ነው ማለት ነው። ኢራሽናል ነምበር ፕላስ ኢራሽናል ነምበር ወይም ኦር ተብሎ ይቀመጣል በሎጂክ ወይም በሴት ቴዎሪ በተማራችሁት መሰረት። ሴት ቴዎሪ ላይ ዩኒየን ማለት መደመር ነው ተብላችኋል፣ ወይም ኦር ነው ተብላችኋል። አዲሽን ማለት ደግሞ መልቲፕሊኬሽን ነው ወይም ኤንድ ነው ተብላችኋል። ይሄንን እንዳትረሱ። ነምበር ላይን ኮረስፖንዳንስ ነምበር ላይን ይችን ህግ በደንብ ያዙልኝ። ፈተና ላይ በየአመቱ አሁን እየመጣ ነው። ለምን ፈተና ላይ የቅርብ ጊዜ ማትሪክ ፈተናዎች የሚፈልጉት አንድ ተማሪ ኮንሴፕቱን ይዞታ አልያዘውም ስለሆነ ነምበር ላይን ላይ ኤቭሪ ሪል ነምበር ራሽናልም ሆነ ኢራሽናል ቦታ አለችው፣ የምትወከልበት ቦታ አለችው።
ዋን ቱ ዋን ኮረስፖንዳንስ ነው ማለት ነው። ዋን ቱ ዋን ኮረስፖንዳንስ ነው ማለት 3 ቁጥር የራሷ የሆነች ማንም የማይነካባት ቦታ አለች፣ ወይም ያቺ ቦታ ለ3 ቁጥር ናት። ለ3 ቁጥር ከሆነች ለ4 አትሆንም፣ ለ5 አትሆንም። 3 የራሷ 4 ሁሉም 3.14 የራሷ ኤቭሪ ቁጥር የራሱ ነምበር ላይ ናለው። ስለዚህ ኤቭሪ ሪል ነምበር ከነምበር ላይ ጋር ዋን ቱ ዋን ኮረስፖንዳንስ ነው። ይህን እንዳትረሱ። ሄራርኪ ኦፍ ነምበር ሲስተም፣ ይህን ቅድም አይተነዋል በባለፈው ለሰነም። ኢራሽናል ነምበር ምንድን ነው? ሰብሴት ኦፍ ሪል ነምበር፣ ፕሮፐር ሰብሴት ኦፍ ሪል ነምበር ነው። ኦፍኮርስ የሁለቱ ኢንተርሴክሽን ምንድን ነው? ራሽናል ነምበር እና ኢራሽናል ነምበር የጋራ አላቸው እንዴ? ራሽናል እና ኢራሽናል የጋራ የላቸው። ከሌላቸው ኢምፒቲ ሴት ነው የሚባለው። በነገራችን ላይ ሴትን እኮ ቀድመን የተማርነው ለዚህ ነው። የሴት ቲዮሪ እውቀት እዚህ ጋር ያስፈልገናል ማለት ነው። እሺ እዚህ ጋር ትሪኮቶሚ ፕሮፐርቲ የሚባሉ አሉ። ምንድን ነው? ኤ እና ቢ የሚባሉ ሁለት ሪል ነምበሮች ቢኖሩ ኤ እና ቢ የሚባሉ ሁለት ሪል ነምበሮች ቢኖሩ የሚከተሉት ነገር ሀፕን ሊያደርግ ይችላል። አንደኛ ኤ ከቢ ሊያንስ ይችላል፣ ወይ ሁለቱ እኩል ናቸው፣ ወይ ደግሞ ኤ ከቢ ይበልጣል። ሌላ ነገር ሊፈጠር አይችልም። 4 እና -3.14 የሚባሉ ቁጥሮች ቢኖሩ ለምሳሌ ሪል ነምበር ከሶስት ኬዝ ውጭ አይወጡም ነው። አንደኛ 4 ከ-3.14 ሊበልጥ ይችላል፣ 4 ከ-3.14 ሊያንስ ይችላል፣ ወይም 4 ከ-3.14 ጋር እኩል ነው ሊሆን የሚችለው። ከሶስቱ ውጭ ሀፕን የሚያደርግ ነገር የለም ቁጥሮች ላይ። ትክክለኛው የትኛው ነው? ትክክለኛው ማን ነው? ኤ ላይ ያለው ትክክል፣ ኤ ላይ ያለው ትክክል፣ 4 ይበልጣል የሚለው ማለት ነው። ይህ ትሪኮቶሚ ፕሮፐርቲ ይባላል። ምንም የተለየ ነገር የለውም። አሁን ደግሞ ኢንተርቫልን ነው የማሳያችሁ። ኢንተርቫል ማለት ምን ማለት ነው? ኢንተርቫል አር ዩዝድ ቱ ሪፕሬዘንት ሴትስ ኦፍ ሪል ነምበር ቢትዊን ቱ ባውንድ ዩዚንግ ኢንኢኳሊቲ ኦር ብራኬት ኖቴሽን። ኢንተርቫሎች በሁለት አይነት መንገድ ይቀመጣሉ። አንደኛ በኢንኢኳሊቲ፣ ሌላኛው ደግሞ በኢንተርቫል ይቀመጣሉ። በብራኬት እና በኢንኢኳሊቲ መልኩ ይቀመጣሉ። በኢንኢኳሊቲ መልኩ ሲቀመጡ እንዴት ነው? ኤ እና ቢ የሚባሉ ሁለት ቁጥሮች ቢኖሩን ኤ ለዛን ኤክስ ለዛን ቢ ማለት ኤክስ ከማን ያንሳል? ከኤ ያንሳል። ሶሪ ምልክቱ የዞረው ለኤክስ ነው። ይሄ ማለት ኤ ለዛን ኤክስ ማለት ኤክስ ግሬተር ዛን ኤ ማለት ነው። ኤክስ ግሬተር ዛን ኤ እንዲሁም ደግሞ ኤንድ ምን ይላል? ኤክስ ለዛን ቢ ማለት ደግሞ ያው ኤክስ ለዛን ቢ አይምታታም። ኤክስ ለዛን ቢ በቁጥር ሲቀመጥ እንዴት መሰላችሁ? ኤክስ የሚባል ቁጥር እዚህ ጋር ቢኖር ወይም ኤ እና ቢ የሚባሉ ቁጥሮች ቢኖሩ ኤ ይሄ ነው ቢ ይሄ ነው ብለን ብናስቀምጠው ምን ማለታችን መሰላችሁ? ይሄ ኤክስ ለዛን ኤ፣ ኤክስ ከኤ ያንሳል። ያንሳል ማለት ወደዚህ አቅጣጫ ነው የሚያመለክተው። ይበልጣል ነው ምልክቱ። ኤ ለዛን ኤክስ ማለት ኤክስ ግሬተር ዛን ኤ፣ ኤክስ ግሬተር ዛን ኤ ማለት ወደ ቀኝ ነው የምታመለክቱት። የኤክስ ኢንተርቫል ወደዚህ አቅጣጫ ነው የሚጠቁሩለት። በአንጻሩ ደግሞ ኤክስ ከቢ ያንሳል ስንል ወደዚህኛው አቅጣጫ ነው የሚሆነው፣ ወደዚህ ወደ ሌፍት ኤክስ አክሲስ ማለት ነው። ስለዚህ ይሄ በእንትን ሲቀመጥ ምን ተብሎ ነው የሚቀመጠው? እንደምታዩት እዚህ ጋር ይመጣል። ኤ ኮማ ቢ በኦፕን ኢንተርቫል ልክ እንደዚህ ይቀመጣል። ይሄኛው ደግሞ ተመልከቱ፣ ይሄኛው ደግሞ ኦሪኳል ነው። ኦሪኳል ሲሆን ልክ እንደዚህ ላይን እናስቀምጥና ኤ እና ቢ የሚባሉ ቁጥሮች ቢኖሩን ምንድነው ሀፕን ያደረገው መሰላችሁ? እንደዚህ ካስቀመጥን በኋላ ኤ ለዛን ኦሪኳል ቱ ኤክስ ማለት ኤክስ ግሬተር ዛን ኦሪኳል ቱ ኤ፣ ምልክቱ ወደ ዞረበት ነው የምናየው። ኤክስ ግሬተር ዛን ኦሪኳል ቱ ኤ ማለት ነው። ኤክስ ከኤ ይበልጣል ወይም እኩል ይሆናል። እኩል ይሆናል ከተባለ ክሎዝድ ኢንተርቫል ይደረጋል። ምን ማለት ነው? ኤንም ሊጨምር ይችላል ማለት ነው። እንደዚህ እናደርግና ይሄኛው ደግሞ ከቢ ደግሞ ኤክስ ያንሳል። ከቢ ያንሳል ማለት ወደ ግራ ነው የሚዞረው። ካነሰ ከበለጠ ወደ ቀኝ ነው የሚዞረው፣ ወደዚህ አቅጣጫ። ኦሪኳል ማለት ቢም ሊሆን ይችላል፣ ቢንም ይጨምራል ማለት ነው። ስለዚህ ይሄ ውስጥ ኢንተርቫላችን ሶሉሽን ሴታችን ይሄ ውስጥ ነው ማለት ነው። እዚህ ጋር ይሄን ወደዚህ መቀየር አይከብዳችሁ። እዚህ ጋር ደግሞ ተመልከቱ፣ ኤ ከኤክስ ያንሳል ከቢም ያንሳል ነው የሚለው። ይሄኛው ደግሞ ምን ማለት መሰላችሁ? ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ኤንድ ኦልሶ ኤክስ ለዛም ቢ፣ ሁለቱ ናቸው። እሺ ኤ አለ ቢ አለ። መጀመሪያ ምን ይላል? ከኤ ይበልጣል ወይም እኩል ይሆናል በክሎዝድ ኢንተርቫል፣ ከቢ ግን ያንሳል በኦፕን ኢንተርቫል። ይሄው እዚህ ጋር ይሄ ነው የተቀመጠው። አሁንም ሌላ አለ።
ልክ እንደዚህ ካስቀመጥን በኋላ ኤ እና ቢ ብለን ተመልከቱ። ኤ ለዛን ኤክስ ስንል ኤ ያንሳል ነው ያልነው። ከኤክስ ያንሳል። ኤክስ ወደዚህ ቢሆን ኤል ከኤክስ አንሶ ነው የሚቀመጠው፣ ወይም ኤክስ ይበልጣል ከኤ ማለት ነው። ግራ ካልገባችሁ ቢስ ቢ ከኤክስ ይበልጣል ወይም ኤክስ ከቢ ያንሳል ወይም እኩል ይሆናል። እኩል ይሆናል ከተባለ ልክ እንደዚህ አቅጣጫ ይዞራል ማለት ነው። ስለዚህ ይሄ ማለት እዚህ ጋር ተቀምጠዋል። ኤ ኮማ ቢ አንደኛው ክሎዝድ አንደኛው ኦፕን። ኤክስ ግሬተር ዛን ኤ ማለት ደግሞ ኤ የምትባል ቁጥር እዚህ ጋር ብትኖር ኤክስ ከኤ ይበልጣል ስንል ወደዚህ አቅጣጫ እየዞረ ነው። ወደዚህ አቅጣጫ ዞሮ መደምደሚያው ማን ነው ስንል ፖዚቲቭ ኢንፊኒቲ አይደለም የምናገኘው። ሶ ኤክስ ማለት የት ነው? የኤክስ አቅጣጫ የት ነው? ወደዚህ አቅጣጫ ነው። ኤክስ ያለው ወደዚህ ነው። ይህ ማለት ከዚች ተነስቶ ወደ ፖዚቲቭ ኢንፊኒቲ ነው የሚጓዘው። ኤ ኮማ ፖዚቲቭ ኢንፊኒቲ። ሌላስ ኤ እዚህ ጋር ቢኖር ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ከኤ ይበልጣል። ይበልጣል ማለት ወዴት ነው የሚጓዘው? ይበልጣል ስንል ወደ ፖዚቲቭ ነው ወደ ኔጋቲቭ ኢንፊኒቲ ነው የሚጓዘው? የሚበልጠው ኤክስ ነው አይደለ? ኤክስ ከኤ ይበልጣል ነው ያልነው። ኦሪኳል ያለው ኦሪኳል ስላለው ክሎዝድ ይሆናል። አቅጣጫ ወደ ቀኝ ነው የሚሆነው ይበልጣል ስለሚል። ከዛ ወደ ፖዚቲቭ ኢንፊኒቲ ይጓዛል። ፖዚቲቭ ኢንፊኒቲም ኔጋቲቭ ኢንፊኒቲም ኦልዌይስ በኦፕን ነው የሚጻፉት። ለምን? ስለማያልቁ። ልክ እንደዚህ ይሆናል ማለት ነው። ኤክስ ለዛን ኤ አለ። ኤክስ ከኤ ያንሳል ካልን ወደ ግራ ነው የምናዞረው። ኤ እዚህ ጋር ቢሆን የኤክስ ቫሊዩ ከኤ ያነሰ ነው፣ ወደዚህ አቅጣጫ ነው ያለው። ማንን ያገኛል? ወደዚህ አቅጣጫ ሲመጣ ኔጋቲቭ ኢንፊኒቲ ነው። ስለዚህ ኔጋቲቭ ኢንፊኒቲ ኮማ ኤ ሁለቱም በኦፕን ይሆናሉ ማለት ነው። እዚህ ጋር ስንመጣ ደግሞ ኤ እዚህ ጋር ቢሆን ኤክስ ለዛን ኦር ኢኳል ቱ ኤ ምን ይላል? ኤክስ የኤክስ ቫሊዩ ከኤ ያነሰ ወይም እኩል የሆነ ነው። ክሎዝድ ኢንተርቫል ሆኖ ወደ ኔጋቲቭ ኢንፊኒቲ አቅጣጫ ቸክ አድርጉት። እዚህ ጋር ካሉት ጋር ቸክ አድርጉት። እሺ ይሄ እንትኑ ነው እያስረዳን ነው ምን ማለት ነው የሚለውን ነው አሁን ያየናቸውን የሚያስረዳን። ኢንፊኒቲ ኢዝ ኔቨር ኢንክሉድድ። ኢንፊኒቲ በኦፕን ነው እንጂ በክሎዝድ አይጻፍም ነው የሚለን። ኢንፊኒቲ ኢንክሉድ አይደረግም። ለምን? ኦልዌይስ ፓረንተሲሱ ኦፕን ኢንተርቫል ነው፣ ክሎዝድ መሆን አይችልም። ለምሳሌ ኤክስ ግሬተር ዛን ኦር ኢኳል ቱ 3 ብንባል 3 ኮማ ፖዚቲቭ ኢንፊኒቲ ነው የምንለው እንጂ ክሎዝድ አድርገን መዝጋት አንችልም። ለምን? ስለማንደርስበት ከበር ማድረግ ስለማንችል እሱ ወይም ሊሚቱን ማወቅ ስለማንችል ነው። ሌላ የተለየ ነገር ኑሮት አይደለም። እሺ አብሶሊት ቫሊዩ አለ። አብሶሊት ቫሊዩ ማለት ምን ማለት ነው? አብሶሊት ቫሊዩ ያልን የምንጠራው ኤክስ ኢዝ ዘ ዲስታንስ ፍሮም ዜሮ። በነምበር ላይን ላይ ዜሮ አለ። ከዜሮ ተነስተን ወደፊት ስንሄድ ኤንድ ኦልሶ ወደ ግራ ስንሄድ የምናገኛቸው ቁጥሮች በሙሉ ከዜሮ ተነስቶ ያላቸው ርቀት ምን ተብሎ ይጠራል? ወይም ዲስታንሳቸው አብሶሊት ቫሊዩ ተብሎ ይጠራል። ኢት ኢዝ ኦልዌይስ ዋት ነን ኔጋቲቭ ማለትም ፖዘቲቭ ነው፣ ዜሮም ሊሆን ይችላል። ስለዚህ አንድ ቁጥር ከአብሶሊት ቫሊዩ ውስጥ ከወጣ ያ ቁጥር ምንድነው? ቫሊዩ ከወጣ በኋላ ያለው ቫሊዩ ኤ ግሬተር ዛን ኦር ኢኳል ቱ ዜሮ ነው። ኔጋቲቭ ሊሆን አይችልም ማለት ነው። ዩሲ ኔጋቲቭ ሊሆን አይችልም። ለምሳሌ ተመልከቱ፣ 7 ቁጥር ከአብሶሉት ቫልዩ ቢወጣ 7 ነው። ኔጋቲቭ 5 ቢወጣ 5 ነው። ፖዚቲቭ ሆኖ ነው የሚወጣው። 0 ራሱ 0 ነው። ማይነስ 3.7 3.7 ሆኖ ነው የሚወጣው። 3.7 ሆኖ ነው የሚወጣው። የዲስታንስ ፎርሙላ አለ እዚህ ጋር ልታውቁት የሚገባችሁ። ዲስታንስ ቢትዊን 2 ፖይንት ኤ ኤንድ ቢ፣ ሁለት ፖይንቶች ኤ እና ቢ የሚባሉ ቢኖሩ በመካከላቸው ያለውን ርቀት ለማወቅ ምን ማድረግ ነው የሚጠበቅብን? ኤ ማይነስ ቢ አድርገን አብሶሊት ቫልዩ ማስገባት። ለምሳሌ በ3 እና በ-4 መካከል ያለው ዲስታንስ ፈልጉ ብትባሉ 3 ሲቀነስ አሁንም 4 ዜን አብሶሊት ቫልዩ 3 ሲደመር 4 7 አብሶሊት ቫልዩ ማዘዋወርም ትችላላችሁ። -4 -3 ማድረግ ትችላላችሁ። ተመሳሳይ ቫልዩ ነው ያላቸው። እዚህ ጋርም ተመልከቱ፣ ሌሎችም ልክ እንደዚህ ይቀመጡላቸዋል። እኩል ነው፣ መቀየር ይችላል። ኤ እና ቢ ቢቀያየሩ ችግር የለውም ዲስታንሱን ለመስራት ስትሞክሩ። እዚህ ጋር የአብሶሊት ቫልዩ ፕሮፐርቲዎች አሉ። አንድ ቁጥር ፖዚቲቭ ሆኖ አብሶሊት ቫልዩ ቢገባም ኔጋቲቭ ሆኖ ያ ቁጥር ራሱ ቢገባ እኩል ናቸው። ለምሳሌ -3 እና 3 አብሶሊት ቫልዩ እኩል ናቸው፣ ሁለቱም 3 ስለሆኑ።
ይሄኛው ደግሞ የትኛውም ቁጥር ከአብሶሉት ቫልዩ ሲወጣ ወይ ዜሮ ነው ወይ ፖዚቲቭ ነው። ምንም የተለየ ነገር የለውም። አንድ ቁጥር ከአብሶሉት ቫልዩ አውጥተን ስኩዌር ማድረግ እና ያን ቁጥር ስኩዌር ማድረግ ተመሳሳይ ነው። አንድ ቁጥር ከአብሶሉት ቫልዩ ውስጥ ሆኖ ቢባዛም ውጭ ወጥቶ ቢባዛም መልሱ ተመሳሳይ ነው። ለምሳሌ -4 ሲባዛ -2 ለብቻ ደግሞ -4 ሲባዛ አሁንም -2 ብታደርጉትም ዞሮ ዞሮ ፖዚቲቭ መሆኑ አይቀርም፣ ሳይኑ መቀየሩ ስለማይቀር። በማካፈል ጊዜም በተመሳሳይ ሳይኑ ምንም መጥፋቱ ስለማይቀር ለብቻም ሆነ አብሮ ሆነ ማለት ነው። መደመርና መቀነስ ጊዜ ግን እኩል አይደለም፣ የተለያዩ ቫልዩዎች ናቸው ያሉት። በመቀጠል የምንመለከተው ኤክስፖናንት ነው። ኤክስፖናንት ላይ ህጎች አሉ። ላውስ ኦፍ ኤክስፖናንት የሚባሉ ፕሮዳክት ሩል አለ። ኤክስፖናንት መጀመሪያ ኤና ቢ የሚባሉ ቁጥሮች ቢኖሩ ሁለቱም ፖዘቲቭ ቢሆኑ ኤንድ ኦልሶ ኤም እና ኤን የሚባሉ ሪል ነምበሮች ቢኖሩ ነው ይሄ ህግ አፕላይ የሚደረገው። ስለዚህ ተመልከቱ ህጎቹን። ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ኦፍ ኤን ማንን ይሰጠናል? ቤዙን እንወስድና ተመሳሳይ ቤዝ ስላላቸው ኤን ወስደን ኤም ሲደመር ኤን ማድረግ እንችላለን። ኤም ፕላስ ኤን ማድረግ እንችላለን። ልክ እንደዚህ እዚህ ጋር በማካፈል ጊዜ ከሆነ ማካፈሉ ቤዙን አንዱን ቤዝን ወስድና ወደ መቀነስ ማድረግ እንችላለን። ኤንድ ኦልሶ በፓወር ሩል መሰረት ኤ ዘ ፓወር ኦፍ ኤም ታይምስ ዘ ሆል ዘ ፓወር ኦፍ ኤን ማለት ሁለቱን እንደዚህ ማብዛት እንችላለን። ኤ ዘ ፓወር ኦፍ ኤም ታይምስ ኤን ብለን መስራት እንችላለን። ኤ ቢ ዘ ሆል ዘ ፓወር ኦፍ ኤን ማለት ደግሞ ኤ ለብቻው ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን ሆኖ መቀመጥ ይችላል፣ ወይም ተመሳሳይ ነው ከዚህኛው ጋር። ሌላኛው ደግሞ ኤ ዘ ፓወር ኦፍ ቢ ዘ ፓወር ኦፍ ኤን፣ ይሄኛውም ልክ እንደቅድሙ ሁሉ ምንድነው የሚሆነው? ኤ ዘ ፓወር ኦፍ ኤን ኦቨር ቢ ዘ ፓወር ኦፍ ኤን። ቢለያዩም ግን በተመሳሳይ ፓወር ስለተያዙ ፓወር አወጣ ለየሁለቱ መሄድ ትችላለች። ማንኛውም ቁጥር በዜሮ ፓወር ከተባዛ አንድ ነው መልሱ። ነገር ግን ዜሮ ቢሆን ዜሮ ዘ ፓወር ኦፍ ዜሮ ቢሆን ግን አንዲፋይንድ ነው መልሳችሁ። እሺ ይሄ አይፈቀድም፣ ቫልዩ ልክ ስለማይመጣ። ኤ ዘ ፓወር ኦፍ ማይነስ አንድ ቁጥር ደግሞ በኔጋቲቭ ፓወር ከተባዛ ኤ ዘ ፓወር ኦፍ ማይነስ ዋን ቢባል ለምሳሌ ኦልዌይስ ኔጋቲቭ ፓወር ካለ ወደ ፍራክሽን ዋን ኦቨር ኤ ዘ ፓወር ኤ ያደርገዋል ማለት ነው። እዚህ ጋር ኤ ዘ ፓወር ኦፍ ማይነስ ዋን ኤን አይደለ? ኤን ነው አለችለት እኮ ግን ዋን ኦቨር ይሆናል። ኦልዌይስ ኔጋቲቭ ፓወር ካለ ዋን ኦቨር እንላለን። እሺ ሌላኛው ደግሞ ፓወሩ ፍራክሽን ሲሆን ነው። ለምሳሌ ኤ ዘ ፓወር ኦፍ ዋን ኦቨር ኤን ሆነ። ይቺ ፓወር ኤ ዘ ፓወር ኦፍ ዋን ኦቨር ኤን የምትለው ላይ ያለችው ተጨማሪ ፓወር ምን ታደርገዋለች? ሩት ነች። እሺ እንደ ዲኖሚኔተር ላይ ያለችው እንደ ሩት ነች የምትሆነው በፍራክሽን ከተቀመጠ ፓወር። ስለዚህ ኤን ኤ አንደር ኤን ዝሩት ይሆናል ማለት ነው። እዚህ ጋር ኤም ቢኖረውስ ዋን ኦቨር ኤን ሳይሆን ኤም ኦቨር ኤን ቢሆንስ ኑሮ ምን ይፈጠር ነበር? ላሳያችሁ። ይሄኛው ይሄንን ኤም ብናደርገው ኑሮ ወይም ኒውሚኔተር ላይ ከሆነ በፍራክሽን ቢሆንም ፓወሩ ችግር የለውም። ለኤች ኤም የኤ አብዥ ነች እና ኤ ዘ ፓወር ኦፍ ኤም ይሆናል ማለት ነው። ከዛ ግን ከጨረስን በኋላ ሩት ነው ኤን ዝሩት ነው የሚሆነው። ቁጥሮች ስላሉ እናያቸዋለን። አሁን ደግሞ የራዲካል ፕሮፐርቲ ነው የሚያሳየን። ራዲካል ፕሮፐርቲ እንዴት እንደምናበዛ እንዴት እንደምንደምር እኮ ቅድም ተነጋግረናል። አሁንም ደግሞ ያስረዳናል። በራዲካሎች እና በኤክስፖናንቶች መካከል ያለው ዝምድና ምን ይመስላል የሚለውን የተወሰነ እንመልከት። ኤ ዘ ፓወር ኦፍ ኤም ኦቨር ኤን ማለት ቅድም እንዳልኳችሁ ዲኖሚኔተር ላይ የተቀመጠው አካል ምንድን ነው? ሩት ነው። እሺ ለምን? ዲኖሚኔተር ላይ ስላለ። ይሄ ማለት እኮ ኤ ዘ ፓወር ኦፍ ኤም ኦቨር ኤን ማለት ነው። እና ኒውሚኔተሩ ኤም ነው፣ ዲኖሚኔተሩ ኤን ነው። ኤን እንደ ሩት ነው፣ ኤን ሩት ማለት ነው። 6 ሩት ከሆነ 6 ሩት ይሆናል ዲኖሚኔተሩ። ከላይ ያለው ግን የኤ ፓወሩ ነው፣ ኤ ዘ ፓወር ኦፍ ኤም ሆኖ ይቀመጥለታል ማለት ነው። ይሄ ማለት ተመልከቱ 8 ዘ ፓወር ኦፍ ለማለት ነው 2 ኦቨር 3 ሆኖ ቢሰጠን 3 ሩት ነች ብያቸዋለሁ ዲኖሚኔተር ስላለች። ከዛ 8 ስኩዌር ይሆናል ማለት ነው። ይሄ ማለት ማለት ነው 8 ስኩዌር ሲሆን 64 አንደር ኪዩብ ሩት ይሆናል። 64 ማለት ምን ማለት ነው? 2 ዘ ፓወር ኦፍ 6 ማለት ነው። 2 ዘ ፓወር ኦፍ 6 አንደር ኪዩብ ሩት 6 ሲካፈል ለ3 2 አይደለ? ሶ መልሳችን ማን ነው የሚሆነው? 2 ስኩዌር
በቃ ወጣ ኦልሬዲ ቱ ስኩዌር ሆኖ ወጣ ጠፍቷል። ራዲካል ቱ ስኩዌር ማለት አራት፣ መልሳችን አራት ይሆናል። ልክ በዚህ መልኩ እንሰራለን። በመቀጠል ራሽናላይዚንግ ዘ ዲኖሚኔተር ነው የመጨረሻው ቶፒካችን። ራሽናላይዚንግ ዘ ዲኖሚኔተር ምን መሰላችሁ? ይሄ ዓላማው ምንድን ነው መሰላችሁ? ዲኖሚኔተር ላይ የተቀመጠው ቁጥር ኢራሽናል ነምበር ከሆነ ያንን ኢራሽናል ነምበር ወደ ራሽናል ነምበር መቀየር ነው። ሌላ ታምር መፍጠር አይደለም። ለምሳሌ የተቀመጠልን ጊቭናችን ዋን ኦቨር ሩት ኤ ቢሆን የተሰጠን ዋን ኦቨር ሩት ኤ ቢሆን ይሄን ሩት ኤን ወደ ምን መቀየር ነው? ወደ ራሽናል ነምበር መቀየር። ለምሳሌ ተመልከቱ። ምንድነው? እንዴት ነው የምንቀይረው? ብዙ አይነት ኬዝ ነው ያለ። ኬዝ ዋን ሞኖሚያል ዲኖሚኔተር የሚባል ነው። አንድ ተርም ብቻ ያለው። ለምሳሌ ራዲካል ኤ ሉክ ዋን ኦቨር ራዲካል ስሪ ተሰጠን። የምናደርገው ማባዛት ነው። ማባዛት ነው የምናደርገው። በማን ነው የምናበዛው? በራሱ ዋን ኦቨር ሩት ስሪ ከሆነ ሲባዛ ይሄን በሩት ስሪ ኦቨር ሩት ስሪ አድርገን እናበዛዋለን። ከዛ ከላይ ያለው ሩት ስሪ ይሆናል። ከታች ያለው ደግሞ ምንድነው የሚሆነው? ሩት ስሪ በሩት ስሪ ሲባዛ ስንት ይሆናል? ስሪ ታይምስ ስሪ ማለት ነው አይደለ? ስሪ ታይምስ ስሪ ማለት ስሪ ስኩዌር ማለት ነው። አንደር ራዲካል ይሆናል። ይሄ ስኩዌር ራዲካሉን ያጠፋልናል። ስለዚህ መልሳችን ማነው የሚሆነው? ራዲካል ስሪ ሲካፈል ለሶስት ይሆናል ማለት ነው። ሌሎችም ልክ እንደዚህ ተቀምጠውላቸዋል። ኬዝ ቱ ደግሞ ባይኖሚያል ዲኖሚኔተር ነው። ዲኖሚኔተሩ ባይኖሚያል ከሆነ ማለትም በተርም የተያዘ በመደመር በመቀነስ የተያዘ ከሆነ ባይኖሚያል ዲኖሚኔተር ይባላል። ባይኖሚያል ዲኖሚኔተር ሲሆን ደግሞ እንዴት ነው የምንሰራው ስንል በኮንጁጌት ማባዛት። ኮንጁጌት ማለት ኤ ማይነስ ሩት ቢ ከሆነ የዚህ ኮንጁጌት ማን ነው? ኤ ፕላስ ሩት ቢ ነው። ኤ ፕላስ ከነበረ ኤ ማይነስ በሚለው ማብዛት ነው። ለምሳሌ ተመልከቱ። የተሰጠን ዋን ኦቨር ኤ ፕላስ ራዲካል ቢ የተሰጠን ምናደርጋለን ማለት ነው። ሁለቱንም ከላይም ከታችም በኤ ማይነስ ሩት ቢ እናበዛቸዋለን። ለመጻፍ ትንሽ እያስቸገረ ነው እንትኑ። ሉክ ዋን ኦቨር ኤ ፕላስ ራዲካል ቢ በማን ነው የምናበዛው? ኤ ማይነስ ራዲካል ቢ ኦቨር ኤ ማይነስ ራዲካል ቢ። ከዛ መልሳችን ማን ይሆንልናል? እነዚህ ካበዛ ነው በኋላ ከላይ በኩል ኤ ማይነስ ራዲካል ቢ አይደለ? ከታች ደግሞ ኤ ታይምስ ኤ ስኩዌር። ይሄ ተርም እንትን ነው። እሺ ባይኖሚያል ቴረም ስትማሩ የምታስታውሱት ፎርሙላዎች አሉ። ለምሳሌ ኤ ፕላስ ቢ ዘወል ስኩዌር፣ ኤ ማይነስ ቢ ዘወል ስኩዌር። ልክ እንደዛ ሁሉ ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ማለት ምን ማለት ነው? ኤ ስኩዌር ማይነስ ቢ ስኩዌር ነው ተብለናል። ልክ በዛ ህግ መሰረት ይሄ ማን ነው የሚሆነው? ኤ ታይምስ ኤ ስኩዌር ይሆናል። እዚህ ጋር ግን ራዲካል ቢ ስለሆነ ማይነስ ይሆንና ቢ ይሆናል። ለምን? ራዲካል ቢ ታይምስ ራዲካል ቢ ምን ስለሚሆን ነው? ሁለቱ ተጣፍቶ ቢ ብቻ ስለሚቀር ኤ ስኩዌር ማይነስ ቢ ሆኖ መልሳችን ይቀመጣል ማለት ነው። እና ራሽናላይዚንግ ዲኖሚኔተር ማለት ይሄ ነው። ራሽናላይዚንግ ዲኖሚኔተር ማለት ይሄ ነው። ሌላኛው በወርድ ፕሮብለም መልኩ የሚጠየቁ ጥያቄዎች እዚህ ቦታ ላይ ምን አይነት ጥያቄዎች ናቸው፣ ምን ይመስላሉ የሚለውን ነው የምናየው። አፕሊኬሽኖቹን ስናይ አንደኛ ጂሲኤፍን ወይም ኤችሲኤፍን የመጠቀም ጥያቄዎች አሉ። ለምሳሌ እንዴት ይመጣሉ የሚለውንም ጨምረን እናያለን። ፋይንድ ዘ ላርጀስት ፖሲብል ስኩዌር ታይል ቱ ከቨር ኤ ፍሎር ኦፍ። ይሄ የወለል ምንጣፍ ነው ታይል ማለት እና ይሄ የወለል ምንጣፍ እየፈለግን ለመግዛት ፈልጎ የተባልነው ምንድን ነው? ላርጀስት ፖሲብል የሆነ ስኩዌር ነው በሁለቱም በኩል ሊመጣ የሚችል ፍሎር ኦፍ 50 ባይ 20 ሴንቲሜትር ዊዛውት ከቲንግ ኤኒ ታይል። አሁን ይኸውላችሁ የተሰጠን ጊቭን አለ። የተሰጠን ምንጣፍ ስንት ነው? 50 በ20 ነው። ይህን 50 በ20 የሆነ ምንጣፍ ይህን 50 በ20 እርዝመቱ 50 ጎኑ 20 የሆነ ማለት ነው። ይህንን ምን አድርጉን የተባልነው? ይህንን ስኩዌር ወደሆነ ቀይሩት ነው የተባልነው። ስኩዌር ወደሆነ ላርጀስት ፖሲብል የሆነ ስኩዌር ከዚህ ሊወጣ የሚችል 50 በ20 ከሆነው ቆርጠን ልናገኝ የምንችለው ማለት ነው። ቆርጠን ልናገኝ የምንችለው ሜይ ቢ 12 በ12 ሊሆን ይችላል፣ 18 በ18 ሊሆን ይችላል።
ብቻ ግን ቆርጠን ወደዚህም ቆርጠን የምናገኘው ስኩዌር ግን ከዚህ ውስጥ ትልቁ ማን ነው? እሱ ነው። እንዴት ነው የምናውቀው? መጀመሪያ 50 በፕራይም ነምበር እንጽፈዋለን። በፕራይም ነምበር ፕሮዳክት እንጽፈዋለን። ልክ እንደዚህ 50 ማለት ይሄ ነው። አይ ሚን 20 ማለት ይሄ ነው። 50 ማለት ደግሞ ይሄ ነው። ዜን የሁለቱ ጂሲኤፋቸው ስንት ነው? የሁለቱ የጋራ 10 ነው። 12 ብንመለከት 12 በ12 እናውጣ ብንል ሁለቱም ላይ አይገኝም 12። 50 ላይ በተመሳሳይ 12 የለም፣ ልናገኝ አንችልም። ሶ የሁለቱ ጂሲኤፍ የሆነው ሚን ኮመን ፋክተሮችን ስንዘረዝር አንደኛው 2 ታይምስ 5 ስኩዌር ነው። እዚህ ጋር ደግሞ 2 ስኩዌር። ሶ ጂሲኤፍ ለመፈለግ ጥያቄው እኮ ጀስት የ20 እና የ50 ኮመን ፋክተር ፈልጉ እንደማለት ነው። ከኮመኑ ደግሞ የምንፈልጉ ላርጅ የሆነውን ፈልጉ ነው የተባለው። ላርጅ የሆነውን ፈልጉ። የማትሪክ ኢኩዌሽን ባይ ዘ ወይ ሶ እንዴት ነው የምንፈልገው? አሁን እዚህ ጋር ትንሹን ነው ከቤዙ ውስጥ ትንሹን 5 ስኩዌር እና ከ5 አሁንም ትንሹን፣ ስለዚህ 10 ይመጣል ማለት ነው። ሌላ ኢኩዌሽን ደግሞ ተመልከቱ። ይህ ደግሞ የዩክሊድ ዲቪዥን ሌማ ላይ የወጣ ጥያቄ ነው። ከካሌንደር ጋር የተያዘ ነው። ኤ ጋርደነር ሃዝ 530 ፍላወር ፖት ዋንትስ ቱ አሬንጅ ዘ ሚል ሮው ቲዮኒዋ። አትክልተኛው ስንት አለው? 530 የአበባ እንስራዎች አሉት እና እነዚህን የአበባ ማስቀመጫ እንስራዎች ለማስቀመጥ ፈለገ መሬት ላይ ለመደርደር። ስንት አደረገ መሰላችሁ? 21 ሮ። ልክ እንደዚህ በ21 ሮ መስመር ሰራና የሚችለውን ያክል በዚህ ይሄን ያክል በዚህ ይሄን ያክል እያለ ሊያስቀምጥ ፈልጎ ማለት ነው። ከዛ ስንት ተረፈ መሰላችሁ? ፋይንድ ዘ ነምበር ኦፍ ኮምፕሊት ሮ ኤንድ ሌፍት ኦቨር ዘ ፖት። ከዛ እንደዚህ 21 አስቀምጦ ግን ስቲል ተርፎበታል። 530ውን በ21 ስንት ደርሶ ነው የተረፈው? ምን ያክል ነው ጥያቄያችን። ስንት ተረፈ? መጨረሻ ላይ የተረፋል ከ21ዱ ስር ያልተቀመጠ ማለት ነው። እሱ ስንት ነው የተረፈው? መጀመሪያ ምንድን ነው የምናደርገው? 530 ሲካፈል ለ21 ማድረግ እኮ ነው። 530 ሲካፈል ለ21 25። 25 ደርሶ ግን 5 ይቀራል። 25 ደርሶ ማለት በእያንዳንዱ 25 አበባዎች ተቀምጠዋል ማለት ነው በእያንዳንዱ መስመር። ከዛ በኋላ ግን 21ኛውን ደርሰን 25 ካደረስን በኋላ 5 የአበባ ማስቀመጫ ተረፈ። ይሄ ነው መልሶ፣ ይሄ ነው የሚሆነው። ስለዚህ ይሄንን በሪማይንደር ቴረም አስቀምጡ ወይም በዩክሊደስ ዲቪዥን ሌማ አስቀምጡ ስንባል ምንድነው የሚሆነው? 530 ማለት 21 ማለት ዲቪደንዳችን ነው ሲባዛ በኮኤፊሽንታችን በ25 ሲደመር ሪማይንደር ብለን እናስቀምጣለን። እሺ ኬ ፎርሙላዎች ናቸው እዚህ ጋር የተቀመጡት። እነዚህን ቼክ አድርጓቸው። ነምበር ሲስተምም ላይ ያሉ ኬ ፎርሙላዎች ተቀምጠዋል። ኢት ኢዝ ኦል አባውት የዛሬው ለሰናችን ይሄንን ይመስላል። ያልገባችሁ ነገር ካለ ጠይቁን። ቀጣይ ደግሞ ሰብሰብ አድርገን እዚህ ቦታ ላይ የወጡ ጥያቄዎችን አብረን የምንሰራ ይሆናል ማለት ነው።